بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء سيدنا محمد وعلى آله وأصحابه وسلم أجمعين. أما بعد، نبدأ درسنا اليوم عن قاعدة النورانية إن شاء الله تعالى. የዛሬ ትምህርታችን ከቃይደቱ ኑራንያ እንጀምራለን ኢንሻአላህ። ዛሬ የብዙ ሰው ችግር ቁርአን ለመቅራት የሚያስቸግራቸው አንዳንድ ነገር ላስረዳችሁ ፈልጌ ነው ማለት ነው ኢንሻአላህ። ቁርአን በቀላሉ ለመቅራት ለማንበብ የሚያስችለን መጀመሪያ ላይ እያንዳንዱን የቁርአን ፊደሎችን ማወቅ ከነስማቸው ጋር ተመሳሳይ የሆኑ ፊደሎችን ለይተን ማወቅ በጣም ጠቃሚ ነው ማለት ነው። እንዲሁም ሌላ ደግሞ ሐረካውን በደንብ ፈታህ፣ ከስራህ፣ ደማ ለይተን ማወቅ ሱኩን የሆነ ፊደል ሱኩን ያለበትን ፊደል እንዴት አድርገን እንደምናነብ፣ ሌላ ደግሞ ማሰቢያ ያለበት ቦታ ምን ያክል ሐረካ እንደሚሳብ፣ እንዲሁም ሸዳ ያለበትን ፊደል እንዴት እንደምናነብ በደንብ በዛሬ ቪዲዮአችን የምናይ ይሆናል ማለት ነው ኢንሻአላህ። እዚህ ጋር እንደምታየው አደርሱ ራቢዕ ከሚለው ትንሽ የባለፈው ደርሳችን በደንብ ስለማይታይ ዛሬ ደግሜ ሙሉን እንዲጨርስ ፈልጌ ነው ማለት ነው። አደርሱ ራቢዕ ይላል። መጀመሪያ ላይ ላም አምዘቱል ወስል ትባላለች። እቺኛው ሁላችሁ የቃይዳቱን ኑራንያን ኪታብ ካላችሁ ከብታችሁ ማለት ትችላላችሁ ማለት ነው። ከአደርሱ ራቢዕ ስለዚህ መጀመሪያ ላይ ያለችው ምንድናት? ሐምዛ ናት። ሐምዘቱል ወስል ትባላለች። ከመጀመሪያ ላይ ከላም ጋር ተያይዛ ስትመጣ ፈታ ነው የምትሆነው ማለት ነው። ቀጥሎ ከሐምዘቱል ወስል ቀጥሎ ያለው ላም ነው። እቺ ላም ላሙል ቀመርያ ትባላለች። ይቅርታ፣ ላሙ ሸምስያ ትባላለች። ላሙ ሸምስያ ትባላለች። አሊ ሙዐርፋ የሚባል አለ። አሊ ሙዐርፋ የሆነ ነገር የሚታሳውቅ አለ ማለት ነው። አሊ ሙዐርፋ የምንለው ሁለት ቦታ ይከፈላል። አሊ ቀመርያና አሊ ሸምስያ ተብሎ ይጠራል። ስለዚህ አሁን ይሄኛው ምንድነው የሚባለው? አሊ ሸምስያ ነው ማለት ነው። ስለዚህ ይሄኛው ላሙ ሸምስያ ስለሆነ አይቀራም ማለት ነው። የላሙ ሸምስያ ምልክት ላሙ ሸምስያ መሆኑን የምናውቅበት ምልክት ምንድነው? ከላም ቀጥሎ ያለው ፊደል ሸዳ መሆኑ። የላሙ ሸምስያን ፊደል በትክክል ማወቅ አስፈላጊ ነው። አንደኛ ላይ የላሙ ሸምስያ ፊደል ዳል የላሙ ሸምስያ ፊደል ነው። ከአንደኛ ስንጀምር ጦ የላሙ ሸምስያ ፊደል ነው። ሳ የላሙ ሸምስያ ፊደል ነው። ሷድ የላሙ ሸምስያ ፊደል ነው። 14 ናቸው ማለት ነው የላሙ ሸምስያ። ጦ 1፣ ሳ 2፣ ሷድ 3፣ ራ 4፣ ታ
5 ضاد 6 ذا 7 نون 8 ዳል 9 ይኸውላችሁ ዳል የሸምዝያ ፊደል ነው ማለት ነው። ቀጥሎ ሲንም የሸምዝያ ፊደል ነው። ዞ የሸምዝያ ፊደል ነው። ዞ ዛ ራ የምትመስል ዛ ማለት ነው። ዛም የሸምዝያ ፊደል ነው። ሺን የሸምዝያ ፊደል ነው። ላምም የሸምዝያ ፊደል ነው ማለት ነው። እናያለን ኢንሻአላህ። ስለዚህ ዳል ምንድነው? የሸምዝያ ፊደል ነው። እዚህ ጋር ሸዳ ሁሌ ከላም ቀጥሎ የሸምዝያ ፊደል ከመጡ አሁን የነገርኳችሁ እነኚህ ፊደሎችን ሲመጡ ከላም ቀጥሎ ምንድነው የሚባሉት? ላም ሸምዝያ ይባላሉ ማለት ነው። ስለዚህ ይሄ ላም ሸምዝያ የሚያይቀራ ላም ነው ማለት ነው። ይዋጣል። አደር ነው የምንለው እንጂ አሊደር አንለም። አደር ራሱ ነው። እዚህ ጋር አደርሱል እዚህ ጋርም ካያችሁ ከሲንደማ ራሸዳ ሱር እዚህ ጋር ከሲንደማ ቀጥሎ ምንድነው ያለው? ሐምዘቱል ወስል ነው ያለው ማለት ነው። ሐምዘቱል ወስል በመሃል ሲመጣ በቃል መካከል ላይ አይቀራም። ከሐምዘቱል ወስል ቀጥሎ ያለው አሁን ምንድነው? ላም ነው። ከላም ቀጥሎ ያለው ምንድነው? ራ ነው። ከላም ቀጥሎ ያለው ራ ስለሆነ ራ ደግሞ የሚን ፊደል ነው ብለናል። የሸምዝያ ፊደል ነው። ስለዚህ አሊራ እንለው ማለት ነው። አደርሱራ ነው ምን እንጂ አደርሱልራ አንለው። አደርሱራ ከዛ ራ ፈታ ነው። እንዲሁም ምንድነው ያለው? ሸዳ አለ። ከላም ሸምዝያ ቀጥሎ ያለው ፊደል የሸምዝያ ፊደል ከሆኑ ምንድነው? ሁሌ ደማ ነው ሸዳ ነው ያላቸው ማለት ነው። ሸዳ መሆን አለባቸው። ሸዳ ካልተጻፈበት ራሱ እኛ አጥብቀን እናነባለን። ለምንድነው? ከላም ሸምዝያ ቀጥሎ ያለው ፊደል ሁሌ ምንድነው የሚሆነው? ሸዳ ነው የሚሆነው ማለት ነው። ላም ሸምዝያ የላም ሸምዝያ ምልክት የምናውቅበት ከላም ሸምዝያ ቀጥሎ ያለው ፊደል ሁሌ ሸዳ መሆኑን ነው ማለት ነው። ከዛ ቀጥሎ ራ ሸዳ ነው። እንዲሁም ምንድነው ያለው? ፈትሃ። ከዛ ምንድነው ያለው? አሊፍ ሱኩን አለ ማለት ነው። አሊፍ ሱኩን ምንድነው? ማሰቢያ ነው። መዱ ጠብይ ይባላል። ሁለት ተረካ ብቻ ነው የሚሳበው። መዱ ጠብይ። አደርሱ ረቢዕ አንለው። ረቢዕ አሁን ካሳደርኩ ረቢዕ አይባልም። ራቢዕ ሁለት ተረካ ሲቤ ብለን ሳብ እናደርጋለን። ሁለት ተረካ አደርሱ ራቢዕ። ከዛ ቀጥሎ አልሑሩፉል ሙተሐሪካ እዚህ ጋር ያለው ምንድነው? ሐምዛ ነው። ከሐምዘቱል ወስል ቀጥሎ ያለው ፊደል ምንድነው? ላም ነው። ላም ከላም ቀጥሎ ያለው ፊደል ምንድነው? ሐ ነው። አልሑ ሐ ደግሞ የቀመርያ ፊደል ነው። የቀመርያ ፊደል ነው። ሐ ላሙል ቀመርያ ትባላለች ማለት ነው። እቺ ላሙል ቀመርያ የቀመርያን ፊደሎች እነማን ናቸው የሚለው እናያለን ማለት ነው። የቀመርያ ፊደሎች አንደኛ ላይ ምንድነው? ሐምዛ የቀመርያ ፊደል ነው። ባ የቀመርያ ፊደል ነው። ገይን የቀመርያ ፊደል ነው። ሐ የቀመርያ ፊደል ነው። እንዲሁም ጂም የቀመርያ ፊደል ነው። ካፍ የቀመርያ ፊደል ነው። ዋው የቀመርያ ፊደል ነው። ኻ የቀመርያ ፊደል ነው። ፋ የቀመርያ ፊደል ነው። ዐይን የቀመርያ ፊደል ነው።
ቆፍ የቀመርያ ፊደል ነው። ያ የቀመርያ ፊደል ነው። ሚም የቀመርያ ፊደል ነው። ሀ ከሩቅ ጉሮ የሚመጣ ሀ የቀመርያ ፊደል ነው ማለት ነው። 14 ናቸው? 14 ናቸው ማለት ነው። ሀምዛ 1 ባ 2 ወይን 4 ሐ 5 ጂም 6 ካፍ 7 ዋው 8 ኸ 9 ፋ 10 ዐይን 11 ቆፍ 12 ያ 13 ሚም 14 ስለዚህ የቀመርያ ፊደሎች 14 ናቸው። ከነኚህ ሐ አንዱ ነው ማለት ነው። አልሑ ላሙል ቀመርያ መሆኑን የምናውቅበት ላሙ የሚቀራ ነው። ላም ሁሌ ሱኩን ነው የሚሆነው ማለት ነው። አልሑ አልሑሩፉል ፉል እዚህ ጋር የራ አረጋ ምንድን ነው? ደማ ነው። ከዛ ዋው ሱኩን አላት። ዋው ሱኩን ማሰቢያ ናት። ሩ ብለን ሁለት ረጋን ዝባለ አልሑሩፉል ከዛ ፋ ደማ ነው ያለው። ከዛ ቀጥሎ ያለው ሀምዘቱል ወስል ነው። ሀምዘቱል ወስል በመሃል አይቀራም። ከዛ ፉል ፋ ደማ ላም ሱኩን ፉል። ይሄኛው ላም አላት። ከላም ቀጥሎ ያለው ደግሞ ሚም ነው። ሚም የምን ፊደል ነው? የቀመርያ ፊደል ነው። ስለዚህ ይችኛው ላም ምንድነው የምትሆነው? ሱኩን ነው የምትሆነው ማለት ነው። አልሑሩፉል ሙተሐሪካ ሚም ደማ ነው። ሙ ተብሎ ነው የሚቀራው። ታ ፈታ ስለሆነ ታ ነው የምንለው። ሙተሐሪ ራ ደግሞ ሸዳ ስላለው ሪ ይጠብቃል ማለት ነው። ሙተሐሪካ እዚህ ጋር ካፍ ነው ያለው። ካፍ ፈታ ስለሆነ ካ ብለን ነው የምናነበው። አልሑሩፉል ሙተሐሪካቱ እዚህ ጋር ታደማ ነው ያለው። ታመርቡጣ ትባላለች። ስናቆም ከቆምንበት ምንድን ነው የምንለው? ሙተሐሪካ ብለን ነው የምናቆመው ማለት ነው። እዚህ ጋር አልሐረካት እዚህ ጋር ያለው ምንድን ነው? ሀምዛ ነው። ከዛ ቀጥሎ ላም ነው ማለት ነው። ላሙል ከላም ቀጥሎ ያለው ደግሞ ሐ ነው። ስለዚህ ምንድን ነው የሚሆነው? ሀምዛ ላም ሀምዘቱል ወስል ከዛም ከሀምዘቱል ወስል ቀጥሎ ላም ስለመጣ ሀምዘቱል ወስል ከላም ጋር ተያይዞ ከመጣ ምንድን ነው የሚሆነው ብለናል? ፋታ ነው የሚሆነው። አልሐ ከላም ቀጥሎ ያለው ሐ ስለሆነ ሐ የሚን ፊደል ነው። የቀመርያ ፊደል ስለሆነ እቺኛው ላም ምንድን ነው የምትሆነው? ሱኩን ነው የምትሆነው ማለት ነው። ስለዚህ ትቀራለች። አልሐረካት ብለን ነው የምናነበው። አልሐረካት ካፍ ደግሞ ምንድን ነው ያለው? ማሰቢያ ያለው ካፈታ አሊፍ ሱኩን ነው። እዚህ ጋር ካፈታ አሊፍ ሱኩን አልሐረካት አልሐረካት ማለት ምን ማለት ነው? ፋታ ከስራ ደም ፋታ ከላይ የተጻፈው ከስራ ከታች ደማ እንደዚህ ክብ የሆነ ማለት ነው። አልሐረካት አነባቢዎች ማለት ነው። እነኚህ ፈታ ከስራ ደማ አንድ ፊደል ላይ ካልተቀመጡ ያ ፊደሉ ድምጽ አይሰጥንም ማለት ነው። አሁን ለምሳሌ ይሄኛው ምንድን ነው? የዚህ ፊደል ስም ማን ነው? ሀምዛ ናት። ሀምዛ ምንድን ናት? ፈታ ናት። ፈታ አላት ማለት ነው። ሀምዛ ከላይ የተሰመረ መስመር ማለት ነው። ሀምዛ ፈታ ነው። ከሀምዛ ፈታ ምን ብለን የምናነባው? አ ከዛስ ሀምዛ ከስራ ኢ ይሄኛው ምንድን ነው የሚለው? አ ይሄኛ ደግሞ ምንድን ነው የሚለው? ኢ ሲናገጣጥም አኢ ይሄኛው ደግሞ ሀምዛ ምንድን ነው? ሀምዛ ነው ስሙ፣ ግን ምንድን ነው ያለው? ከላይ ደማ ነው ያለው። ከዛ ምን ብለን ነው የምናነባው? ሀምዛ ደማ ስለሆነ ኡ ነው የምንለው ማለት ነው። ሀምዛ ደማ ስለሆነ ኡ ነው የምንለው። አኢኡ ይሄኛው ሀ ነው። ሀ ፈታ ነው ያለው ከላይ ሀ ፈታ ሀ ምን ብለን እናነባለን? ሀ ፈታ ስለሆነ ሀ ከስራ ስለሆነ ሂ ሀ ደማ ስለሆነ ሁ ሀ ይሄኛው ሀ ነው የሚለው፣ ይሄ ደግሞ ሂ ነው የሚለው፣ ይሄ ደግሞ ሁ ነው የሚለው።
አነባቡን በደንብ እዩ ማለት ነው። በደንብ ሀ ሂ ሁ ሀ ሂ ሁ ሀ ሂ። አሁን ለምሳሌ ሀ እና ሂ ስናገጣጥም ይሄኛ ምንድነው የሚለው ብለናል። ሀ ፈታ ስለሆነ ምን ብለን የምናነበው ሀ ነው የምንለው። ሀ የኛ ደግሞ ሀ ከስራ ስለሆነ ሂ። ሀ ከስራ መሆኑን እናውቃለን። ስለዚህ ምን ብለን ማንበብ እንዳለብን ብቻ ማሰብ አለብን እንጂ ሀ ከስራ መሆኑን ካወቅን በኋላ ምንድን ነው የምንለው የሚል ማሰብ ብቻ ነው። ሀ ሂ ሀ ከስራ መሆኑን ካወቅን በኋላ ሀ ከስራ እንዴት ብለን እናነባለን የሚለው ብቻ ነው የምናስበው። ሂ ነው የምንለው ማለት ነው። ሀ ከስራ ከሆነ ሂ። ይሄ ደግሞ ምንድነው ፈታ ስለሆነ ሀ። ስለዚህ ሀ እና ሂ ብቻ አገጣጥመን ማንበብ። ሀ ሂ ሀ ሂ። ከዛ ይሄ ምንድነው ምን ብለን የምናነበው ሁ። ደማማ ሆኑን ስለምናውቅ ሲናነብ እንዴት እንደሚሆነው ብቻ ነው የምናስበው ማለት ነው። ሁ ሀ ሂ ሁ ሀ ሂ ሁ። ገባችሁ? ሀ ሂ ሁ ሀ ሂ ሁ አንለውም፣ አንስብም፣ ማስቢያ የለውም። ሀ ሂ ሁ ሀ ሂ ሁ ሀ ሂ ሁ። ካላስ እንደዚህ ነው ማለት ነው። ከዛ ደግሞ ምንድነው የዚህ ፊደል ሲማ ነው አይን ነው። አይን አይን ምን ሐረካ አይን ላይ ያለው ሐረካ ምንድነው? ፈታህ ነው። አይን ፈታ ስለሆነ ምን ብለን እናነባለን? አ እንላለን። አ አንሳብም እንዲሁም አ እንለው ማለት ነው። አ ይሄኛውስ አይን ከስራ ስለሆነ ምንድነው የሚሆነው? ከስር ያለው ከስራ ነው ማለት ነው። እቺ አይን ከስራ ስለሆነ ስለዚህ አይን ከስራ ሲሆን ምን አይነት ድምጽ ይሰጣል? ብለን ማንበብ አለብን። ይሄኛው አ ይሄኛው ስናገጣጥም አና አኢ ገባችሁ? ከየት ነው የምናወጣው? አይንን ከመሃል ጉሮ ነው የምናወጣው ማለት ነው። አይን ከመሃል ጉሮ፣ ሀምዛ ግን ከሩቅ ጉሮሮ አኢኡ ነው የሚለው። ሀሂሁ ይሄ ደግሞ ሀ ነው ከመሃል ጉሮ የሚወጣው። ይሄ ይቅርታ ሀ እና ሀምዛ ከሩቅ ጉሮ ነው የሚወጣው ሁለታቸው ማለት ነው። ሀምዛም ከሩቅ ጉሮ፣ ሀም ከሩቅ ጉሮ። አኢኡ ሀሂሁ ከሩቅ ጉሮ እናወጣለን ሁለታቸው። አይኒን ደግሞ ከመሃል ጉሮ ነው። የሀምዛ አወጣጥና የአይኒን አወጣጥ በደንብ ተለማመዱ ማለት ነው። አኢኡ ይሄ ደግሞ አኢኡ አኢ ሀምዛ ፈታና ሀምዛ ከስራ አንድ ጋር አኢ። ሀምዛ ደግሞ ሲጨመርበት አኢኡ። ሀ ፈታና ሀ ከስራ አንድ ጋር ሀሂ። ደማ ሲጨመርበት ሁ ሀሂሁ። አይን ፈታና አይን ከስራ አኢ። አይን ደማውስ አኢኡ። በዚህ መልክም ነው ማለት ነው የምናነበው። ኢንሻአላህ ለሁላችን አላህ ያግራልን። አላህ ካገራልን በጣም ቀላል ነው ማለት ነው። ይሄ ደግሞ ሂ ፈታ ስለሆነ ፈታ ስለሆነ ሀ ነው የምንለው ማለት ነው። አሁን ሐረካውን ካወቅን የሀ ሐረካ ፈታ መሆኑን ካወቅን ምን ብለን ነው የምናነበው? የሀ ሐረካ የሀ ከስራ ሐረካ ምንድነው? ሂ ከስራ ነው። ከስራ መሆኑን ካወቅን ሂ ብለን ማንበብ ብቻ ነው። ሂ ማሰቢያ ከሌለው ሂ፣ ማሰቢያ ካለው ግን ሂ ብለን እንስባለን ማለት ነው። ሂ አሁን ግን ማሰቢያ ስለሌለው ሂ ሂ ከመሃል ጉሮ ነው የሚወጣው። ይሄም ሂ። ከዛ ሀ ደግሞ አለ ሑ ነው የምንለው። ሂ ሑ
ቀጥሎ ወይም ፈታ አለ ዋ ሪ ወይም ፈታ ስለሆነ ዋ ነው የምንለው። ወይም ከስራ ስለሆነ ሪ ነው የምንለው። አንስቢም ማለት ነው። አንድ ጋር ብቻ አገጣጥመን ይሄ ዋ ስለሆነ ይሄ ደግሞ ሪ ዋሪ 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 ይወፍራል። ይሄ ፊደል ከቅርብ ጎን ነው የሚወጣው። የኽሩጁ ሚን አድነል ሐልቅ ዋሪ 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 ይኸው ራ ሪ ዋሪ ዋሪ አንልም ማለት ነው። አንስብም፣ ዝም ብለን አንስብም። አለ ማሰቢያ አይሳብም። ራ ራ አሳጥረን የምናነበው ማሰቢያ ስለሌለው ራ ራ ራ ራ ሪ ራ ሪ ራሪ ራሪ ሩ ራሪሩ 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 ገባችሁ? ራሪ ራ ፈታ ስለሆነ ራ ራይም ፈታ ስለሆነ ምንድን ነው የምንለው? ራ የዚህ ፊደል ስም ማን ነው? ራይን ነው ስሙ። ግን ፈታ ስላለበት ፈታ ስለተደረገበት ምን ብለን ማንበብ አለብን? ራ ከስራ ስላለበት ከስራ ስለተደረገበት ራይን ከስራ ከሆነ ምንድን ነው የምንለው? ሪ ራሪ ራይን ደማ ስለሆነ የዚህ ፊደል ስም ማን ነው? ራይን ነው። ራይን ደግሞ ያለበት አረጋ ምንድን ነው? ደማ ነው። ው ው ስለዚህ ምን ብለን እናነባለን? ው ራሪው 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 ኸ የዚህ ፊደል ስም ኸ ነው። ኸ ኸ ኸ ፈታ ስለሆነ ኸ ከስራ ስለሆነ ኺ ደማ ስለሆነ ኹ ገባችሁ? አሁን ለምሳሌ ይሄ እችኛውና እችኛው ብቻ አገጣጥመን ስናነ ኺኹ ነው የሚለው። ኺ ይሄ ኺ ነው። ይሄ ደግሞ ኹ ኺኹ ኺኹ ኻኺኹ ኻ ኺ ኻኺ ትናገጣጥመው ኻኺ ኹ ኻኺኹ ኻኺኹ ኦን ኦፍ የዚህ ፊደል ስም ኦፍ ነው። ፈታ ስላለበት ኦ ከስራ ስለሆነ ኦይ አ ኦይ ኦይ ይሄኛውስ ኡ እኛ ማወቅ ያለብን አነባቡ ብቻ ነው። እንዴት ስናነብ እንዴት እንደሚሆን ብቻ ማወቅ አለብን። አሁን የፈታና የከስራና የደማ ምልክቱን ካወቅን በኋላ ቃፍ ላይ ምን አይነት ሐረካ አለ ብለን መጀመሪያ በደንብ ማሰብ አለብን። ቃፍ ላይ ፈታህ ስላለ እኛ አንድ ፊደል የፈለገ ፊደል ከሆነ ያለበት ሐረካ አይቴን ነው ያን ፊደል ማንበብ የምንችለው ማለት ነው። ቃፍ ላይ ፈታ ስላለ በቃ ኦ ቃፍ ላይ ከስራ ስለተደረገበት ኦይ ኦይ ይሄኛው ምን አይነት ድምፅ ይሰጣል? ኦ የሚል ድምፅ። ይሄ ደግሞ ኦይ የሚል ድምፅ ነው የሚሰጠው ማለት ነው። ኦይ ይሄ ደግሞ ኡ የሚል ድምፅ ነው የሚሰጠው። ኦይ ኡ ኦይ ኡ ይሄኛው ካፍ ነው። ካፍ ፈታ ስለሆነ ካ ኪ ካፍ ከስራ ስለሆነ ከስራ መሆኑ ሐረካውን ብቻ ፈታ ከስራ ደማ ፈታ ከስራውና ደማን ብቻ ለይተን አነባው ስናነብ እንዴት እንደሚሆነው ብቻ ነው የምናስበው ማለት ነው። ካፈታህ ካ እንደገና አንልም። ካፈታህ ብቻ መሆኑን ካወቅን በቃ ካ ኪ ኩ በዚህ መልክ መለማመድ አለብን። ካ ኪ ኩ ለምን ይሄን ካ ብለና ቀራን? ፈታ ስለሆነ ነው። ካፍ ፈታህ ስለሆነ ካ ብለን ነው የምናነበው። ካፍ ከስራ ስለሆነ ኪ ካፍ ደማ ስለሆነ ኩ ካኪኩ ካፍ ፈታና ካፍ ከስራ ስናገጣጥም ይሄኛው ካ የሚል ከሆነ ይሄኛው ደግሞ ኪ አንድ ጋር ካኪ ይሄኛው ኩ ካኪኩ ገባችሁ? ጃ ጂ ጃጂ ጁ ጃጂጁ ሻ ሺ ሻሺ ሹ ሻሺሹ ያ ይ ያይ
ዩ የይዩ ባ ቢ ቡ ባ ቢ ባዲ ቡ ባዲዱ ላ ሊ ለሊ ሉ ለሊሉ ለሊ ላም ፈታህና ላም ከስራ ስናገጣጥም ለሊ ላም ደማ ሲጨመርበት ሉ ለሊሉ ይሄኛው ለብቻው ምን ብለን የምናነበው ሉ ላም ከስራ ለብቻው ምን ብለን የምናነበው ሊ ላም ፈታ ለብቻው ምን ብለን የምናነበው ላ እናገጣጥማለን ማለት ነው። አሁን ይሄ ለየብቻ ነው። ስለዚህ ሌላ ቦታ ላይ አንድ ጋር ተያይዞ ነው የሚመጣ ማለት ነው። ለሊሉ ና ኑን ፈታህ ስለሆነ ኑን የዚህ ፊደል ስም ማን ነው? ኑን ነው። እያንዳንዱን ፊደሉ ማወቅ አለብን። ና ብለን የምናነበው ና ኑን ፈታህ ስለሆነ ና ኑን ከስራ ስለሆነ ኒ ኑን ደማ ስለሆነ ኑ ይሄኛው ና ኒ ኑ ነኒ ኑ ነኒ ነኒ ና ኒ ኑ ነኒ ኑ ነኒ ኑ ራ ሪ የዚህ ፊደል ስም ሯ ነው። ፈታ ስላለበት ሯ ብለን ነው የምናነበው። የዚህ ፊደል ስም ማን ነው? አሁንም ሯ ነው። ከስራ ስላለበት ከስራ ስለተደረገበት ሪ ነው የምንለው ሪ። ከዛ የኛው ሯ ይላል፣ የኛው ደግሞ ሪ ይላል። ራሪ የኛው ሩ ራሪሩ ጦ ጦጢ ጦጢ ደማ ስለሆነ ምንድነው የምንለው የዚህ ይሄንን ጧጢጡ ፊደል የዚህ ፊደል ስም ማን ነው? ኦ ነው ማለት ነው። ጧጢ ጧ ደማ ስለሆነ ጧጢጡ ዳል ፈታ ስለሆነ ዳል ከስራ ስለሆነ ደዲ ዳል ደማ ስለሆነ ዱ። አሁን ለምሳሌ እቺኛውና ዳል ከስራና ዳል ደማ ብቻ ለብቻው ስናነብ ዲዱ ነው የምንለው። ይሄኛው ዲ ነው የምለው፣ ይሄ ደግሞ ዱ ነው የምለው። ዲዱ ዲዱ ዳዲ ዳል ፈታና ዳል ከስራ ስናገጣጥ ዳዲ ዳል ደማ ዱ ዳዲዱ ታ የዚህ ስም ፊደል ስም ታ ነው። ቲ ታ ፈታ ስለሆነ ታ ነው የምንለው። የኛው ታቲ አንስቢም ማለት ነው። ታ የሚል ድምጽ ይሰጣል። ቲ የሚል ድምጽ ይሰጣል። ቲ ለምን ብለና ቀረን? ይሄንን ከስራ ስለሆነ ታ ከስራ ስለሆነ ቲ ነው የምንለው። ታ ፈታ ስለሆነ ታ ነው የምንለው። ሐረካውን ማወቅ ያስፈልጋል። ከዛ ሐረካውን ካወቅን በኋላ ደግሞ ስናነብ እንዴት እንደምናደርግ ብቻ ማሰብ ነው። በጣም ቀላል ነው ማለት ነው። ታቲ ይሄ ታ ይላል፣ ይሄ ደግሞ ቲ። ይሄ ለብቻው ስናነብ ታ፣ ለብቻው ስናነብ ቲ፣ ሁለቱን አንድ ጋር ስናነብ ታቲ። ይሄኛው ለብቻው ስናነብ ቱ። እሺ እስቲ ታ ከስራና ታ ደማ አንድ ጋር ስናነብ ቲቱ ቲቱ። ሶስቱንም አንድ ጋር ስናነብ ታቲቱ። ገባችሁ? ይሄ ደግሞ ሷዴ ነው። ሷዴ ፈታ ስለሆነ ሷ ብለን ነው የምናነበው። ሷዴ ከስራ ስለሆነ ሶሲ። ሷዴ ደማ ስለሆነ ሷሲ። ሷዴ ፈታ ስለሆነ ሷ ከስራ ስለሆነ ሷሲ ደማ ስለሆነ ሷሲሱ። ይሄ ደግሞ የዚህ ቃል የዚህ ፊደል ስም ማን ነው? ሲን ነው። ሲን ሳ ፈታ ስለሆነ ሳ ብለን ነው የምናነበው። ሲን እዚህ ጋር ሲን ነው። አሁንም ሲን ነው። ከስራ ስለሆነ ምንድነው የምንለው? ሲን ከስራ ስለሆነ ሐረካውን ካወቅን እንዴት ብለን እንደምናዘብ ብቻ ማንበብ ብቻ ማሰብ ነው። ሳሲ ሲን ደማ ነው። እዚህ ጋር ምን ማለት አለብን? ሱ ብለን ማንበብ አለብን። ሳሲ ሲን ፈታ ሲን ከስራ ሳሲ። አነባቡን ብቻ ማወቅ ማለት ነው። ስናነብ እንዴት እንደሚሆን ሳሲ ሱ። አሁን ሲን ከስራና ሲን ደማ አንብቡት።
ሱ ሲሱ ሲን ፈታና ሲን ከስራ ሳሲ ሲን ደማ ስንጨምርበት ሳሲሱ ይሄ እንዲያው ዛ ነው ዛ ዚ ዛ ፈታ ስለሆነ ዛ ከስራ ስለሆነ ዚ ዘዚ ዛ ደማ ስለሆነ ዙ ዘዚዙ ዛ ከስራና ዛ ደማ ዚዙ ይሄ ዞ ይወፍራል። ይሄኛው ዞ ፈታነ ስለሆነ ዞ ከስራ ስለሆነ ዙ ደማ ስለሆነ ዙ ዛል ፈታ ስለሆነ እዚህ ጋር ዛል ፈታ ስለሆነ ዚ ዘዚ ዙ ዘዚዙ ዛል ከስራና ዛል ደማ ስናነብ ዚዙ ዘዚዙ ዘዚዙ ገባችሁ? ይሄ ደግሞ ሳ ነው። ሳሲ ሳ ፈታ ስለሆነ ሳ ከስራ ስለሆነ ሳሲ ሳ ደማ ስለሆነ ሳሲሱ ጠይብ እዚህ ጋር ደግሞ ፋ ነው። አሁንም ፋና ቃፍ ሁሌ ይመሳሰላል። ግን ፋ ስንት ነጥብ ነው ያለው? 2 ነጥብ ነው ያለው ማለት ነው። ቃፊን ደግሞ እዚህ ጋር ያለው 2 ነጥብ ነው ያለው ከላይ። ፋ ደግሞ 1 ነጥብ ብቻ ነው ያለው ማለት ነው። ተመሳሳይ የሆኑ ፊደሎችን ስማቸውን በደንብ ለይተን ማወቅ አለብን። በዚህ መልክ ቁርአን ውስጥ ሲመጣ ግራ እንዳይገባ ማለት ነው። ነጥባቸው የሚመሳሰሉት ከነጥባቸውን በደንብ ማወቅ ያስፈልገናል። ስለዚህ ይሄኛው የዚህ ፊደል ስም ማን ነው? ፋ ነው ማለት ነው። ፋ ከዛ ፋ ከስራ ስለሆነ ፊ ፋ ደማ ስለሆነ ፉ ፋፊፉ ብለን ነው የምናነበው። ይሄ ደግሞ ዋው ነው። ዋው ፈታ ስለሆነ ምን ብለን ነው የምናነበው? ዋው ከስራ ስለሆነ ዊ ዋው ደማ ስለሆነ ዋው ፈታና ዋው ከስራ ዋው ደማ ከተጨመረበት ዋዊው ባ ፈታ ስለሆነ ባ እዚህ ጋር ማለት ነው። ባ ፈታ ስለሆነ ባ ከስራ ስለሆነ ቢ ባ ደማ ስለሆነ ባቢቡ ባ ፈታና ባ ከስራ ስናነብ ባ ፈታና ባ ከስራ ባቢ ባ ከስራ ቢ ባቢ ባቢቡ ሚም የዚህ ፊደል ስም ማን ነው? ሚም ነው። ሚም ፈታ ስለሆነ ሚም ከስራ ስለሆነ ማሚ ሚም ደማ ስለሆነ ማሚሙ። አሁን ለምሳሌ ሁለቱን ስናነብ ሚም ከስራና ሚም ደማ አንድ ጋር ስናነብ ሚሙ ብለን ነው የምናነበው። ሚሙ በዚህ መልክ ሐረካውን በደንብ አውቀን እያንዳንዱን ፊደል ስማቸውን በደንብ ለይተን ካወቅን አያስቸግረንም ማለት ነው ኢንሻአላህ። ሐረካውን በደንብ ለይተን ማወቅ አለብን። ከዛ በኋላ ደግሞ ቀስ በቀስ ሱኩን ሲሆን እንዴት እንደሚሆነው ሸዳ ካለበት እያንዳንዱን ማሰቢያው አሁን እነኚህ ማሰቢያ የላቸውም። ሁላችን እያንዳንዱን አሳጥረን ነው የምናነበው ማለት ነው። ግን ማሰቢያ ሲደረግበት ይመጣል ማለት ነው። ሁሩፉል መድ ወሊን የማሰቢያ ፊደል ይመጣል ገና። ስለዚህ ይሄ በጣም ጠቃሚ ነው፣ ለማንበብ የሚያስችለን ነገር ነው ማለት ነው። ቁርአንን በትክክል ለመረዳት ይህንን ማወቅ በጣም አስፈላጊ ነው። ለሁላችንም አላህ ያግራልን። እያንዳንዳችን በደንብ ያሳክልን። ቁርአን የምንቀራ ሰው አላህ ያርገን። አላህ ጠቃሚ የሆነ እውቀት አላህ ይስጠን። አላህ ያግራልን ለሁላችን ኢንሻአላህ። ይህንን ቪዲዮ ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ። ባረከላሁ ፊኩም ጀሚዓን።
ስህተት ካለ ደግሞ አሳውቁም ማለት ነው ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።